ተመልካቾቻችን ታላቁ የሙዚቃ ሰው የባህል አምባሳደር የሙዚቃ መሳሪያ ተጫዋች በኢትዮጵያ የባህል ሙዚቃ ታሪክ ታላቅ አሻራቸውን ያሳረፉ ታላቁ የሙዚቃ ሰው ጋሽ አለማየሁ ፋንታ ሽኝት መርሃ ግብር በታላቁ የያሬድ ሙዚቃ ትምህርት ቤት ተከናውኗል። እንግዲህ በዚህ የሽኝት መርሃ ግብር ላይ ታዋቂ ሰዎች፣ የሙዚቃ ሰዎች፣ ወዳጅ ዘመዶቻቸው፣ አድናቂዎቻቸው ተገኝተዋል። እነሱም እንግዲህ የነበራቸውን ቆይታ ምን ይመስል ነበረ፣ በተለይም ደግሞ ከ1960 ጀምሮ በኢትዮጵያ ታሪክ በያሬድ ሙዚቃ ትምህርት ቤት የባህል ሙዚቃ መሳሪያ ለተማሪዎች በትምህርት ካሪኩለም ተቀርጾ ወደ ተማሪዎች እንዲደርስ ትልቅ አስተዋጽኦ ያበረከቱ አንጋፋ የሙዚቃ ሰው ናቸው። ጋሽ አለማየሁ እንግዲህ በነበራቸው ቆይታ ለሙዚቃ እድገት ያበረከቱት አስተዋጽኦ ምን ይመስላል፣ ስራዎቻቸውስ እንዴት ይታወሳሉ የሚለውን ከሙያ አጋሮቻቸው ጋር ቆይታ እናደርጋለን። የሽኝት መርሃ ግብርም ወደ እናንተ የምናደርስ ነው የሚሆነው ማለት ነው። አብራችሁን ቆዩ። ጋሽ አለማየሁ አስተማሪ የነበሩ ከዛ ደግሞ ትምህርት ጨርሼ እዚሁ ስቀጠር የስራ ባልደረባ የነበሩ በተጨማሪ ደግሞ ሰፈራችን የተቀራረበ ስለሆነ እንደ ጓደኞችም ነበርን። አንዳንዴ ማታ ማታ አብረን ሆነን ሻይ እንጠጣ ነበረ። ጋሽ አለማየሁ የሙዚቃ መምህሬ ናቸው። ያሬድ ሙዚቃ ትምህርት ቤት ከገባሁበት አመት ጀምሮ ባህላዊ ሙዚቃ መሳሪያ መምህሬ ናቸው። መሰንቆ ያስተማሩኝ ሰው ናቸው። ከዛ በፊትም በደንብ በዝናቃቸዋለሁ፣ ስራዎቻቸውን አደምጣለሁ፣ ሰማለሁ። በጣም ብዙ ስራዎች ሰርተዋል። በዓለም አቀፍ ደረጃም በአገር አቀፍ ደረጃም ጋሽ አለማየሁ ፋንታ የተተካው ደቀ መዝሙራቸው ነኝ ማለት ነው። የባህል የሙዚቃ መሳሪያችን ከውጭ ሀገር ከአውሮፓና ከአሜሪካ የሙዚቃ መሳሪያዎች ጋር እንዲወዳደር ያበቁን ትልቅ አንጋፋ ሰው ናቸው። የሚሰሩበት የሙዚቃ የባህል ሙዚቃ መሳሪያ ከድምጽ ጋር አብሮ ተዋህደው እንዲሰራ እሳቸውም ድምጻዊ ነበሩ። ራሳቸውን እያጀቡ ረጅም ዓመት የሰሩ መዲናና ዘለሰኛን በሀገራችን እንድናቅ እንድንማርበት ያበቁ። ሌላ ሽለላና ፉከራ ደግሞ የኢትዮጵያ ባህላዊ የሆነውን ነገር ይህንን በብቃት የተወጡና የሰሩበት ናቸው። ጋሽ አለማየሁ ቴሌቪዥን ላይ ቀርቦ ስለ ሙያው ስለ ባህል አማርኛ ሙዚቃ መንፈሳዊ ዓለማዊ ሊቅነቱ ሲነገር ሰምቼ እና ያሬድ ሙዚቃ ትምህርት ቤት ያስተምራል ሲባል ሰምቼ እዚህ መጥቼ አናግሬው ይህንን የኛን ለገጠር የኢትዮጵያ ሕፃናት ነፃ የመጀመሪያ ትምህርት ቤቶችን ለመስራት እንደምንጥር ነግሬው እሱ ከቻለ ሊተባበር ይችል እንደሆነ እሱ በሚያደርጋቸው ዝግጅቶችና ዝግጅቶችን በማቅረብ እርዳታ ማሰባሰብ እንችል እንደሆነ ጠይቀ ነው። ለዛም በጣም ከፍተኛ በጎ ፈቃደኛ ሆነው እንደውም ትልቁ በቃ ምሰሷችን ከቀሩ ሌሎች የያሬድ ሙዚቃ ትምህርት ቤት መምህራን ጋርም በመሆን ከፍተኛ ትምህርት ቤቶች መስሪያ ገንዘብን ያሰባሰብልን ነበር። ጋሽ አለማየሁ ጋር ምን ተዋወቀው ሀገር ፍቅር መስራቱን አውቃለሁ። እኔ እዛ ሀገር ፍቅር የዘመናዊ ሙዚቃ ክፍል ኃላፊ ሆኜ ሰርቻለሁ እና በዛ ጊዜ አይደለም ከዛ በፊት ከባህላዊ ቡድኑ ጋር ነበር እሱ ይሰራ የነበረው። መጀመሪያ ነገር እሱ በቤተ ክህነት ብዙ ዜማዎችን ያውቃል። የያሬድን ዜማዎች አመጣጣቸውን፣ ስልታቸውን በቤተ ክህነት ከሚሰጠው ትምህርት አኳያ በሚገባ ከዛ እንደወጣ ወደ ሀገር ፍቅር ነው የገባው። ሀገር ፍቅር ብዙ ሰርቷል። እንግዲህ ከነሱ በኋላ ነው እኛ ያገባ ነው። እሱም ቢሆን ወደ መጨረሻ አካባቢ ያሬድ እያስተማረ እንተዋወቅ ነበር። ታሪኩን ስራውን ስለማቅ በሙያቸው የታወቁ ሰዎችን ሳትወጂ ትምህርት ለማግኘት ከነሱ ጋር ትቀርቢያለሽ። መቼም ሙያው በብዙ መንገድ ያስተዋውቃልና ከተዋወቅን በኋላ ያለውን ጥልቀት የሙያ ጥልቀት ስለምንረዳ ሁልጊዜ እሱ ያለበት ቦታ እሄዳለሁ፣ እጫወታለሁ። ኢትዮጵያ ናትና የወይን ዘለላ ናምነው ኢትዮጵያ ናትና የወይን ዘለላ ከልምላሜ
ስፍራ ፍሬዋን አብቅላ ፍሬዋን ለመብላት ሁሉም ይጥራሉ። አጥዋት ጾም ጸሎት ነው ቤት ይገባሉ። አቶ አለማየሁ በድምፅ ጨዋታ በድምፁ ይጫወታል። በማሲንቆ እና በድምፅ በተለይ መዲናና ዘለሰኛ የሚለው እንትኑ የቤተ ክህነት ሙዚቃ በጣም 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 እስካሁን ድረስ ተተኪ ያልተገኘለት ሰው ነው። እዚህ ተማሪ ሆኜ ስመጣ 74 ዓመተ ምህረት ነው 11ኛ ክፍል መሆን ሲገባኝ እዚህ አንድ ዓመት ተማሪ ሆንኩት እና የባህላዊ ሙዚቃ ትምህርት ክፍል ተብሎ ትራዲሽናል መሳሪያ ልንማር መሰንቆ እዚህ ስገባ እና እሳቸው ደግሞ በቃ እንደ ስቶሪ ቴለር ናቸው። ድምጻቸውን በመሰንቆ ሲሉት በጣም ነው የፈዘዝነው። ለካ ያ ድምጽ እኚህ ሰውዬ ናቸው እንዴ ብለን እና አሁን አለፉ ሲባል በጣም ከባድ ነው ስሜቱ። ለኔ በተለይ በጣም ጓደኛዬ ነበሩ። በእውነት ምንም ስስትና ንፍገት የሌላቸው እና የተጠየቁትን ሁሉ የሚያደርጉ ነበር። ለኔ መሰንቆ አስተማሪ ነበሩ። አስተማሪም ብቻ አልነበሩም ለኛ በጠቅላላ በዛ ዘመን ለተማረ ልጆች ማለት ከዛም በኋላ የመጡትም ልጆች ቢሆን እሳቸው ያስተማሯቸው ተማሪዎች በሙሉ ባህልን እንዲያውቁ በተለይ መሰንቆን እንድንወደው ነው የምልሽ። ገና ስገባ መሰንቆ ክፍል ውስጥ እንደዚህ በቁጥር ነበር የምመደበው። ከዚህ ወዲያ እዚህ ክፍል፣ ከዚህ ወዲያ እዚህ ክፍል ተብለን ስንገባ እኛ የተሰጠ መሰንቆ ነበር ትዝ የሚለኝ። መሳሪያውን እንድንወደው የሚያደርጉበት ጥበባቸው በጣም የተለየ ነበርና አገር እንድንወድ ታሪክ ኢቨን አሁን የምንዘፍናቸው ዘፈኖች ለምን እንደተዘፈኑ በምን ምክንያት እንደተዘፈኑ ያንን ሁሉ ነበር የሚነግሩን። የእውነት ለመናገር ለኛ በቃ የታሪክ ላይብረሪ ባያቸው በቃ አቶ አለማየሁ በጣም ትልቅ ሰው ለኛ ይህን ያህል እንትን ያደረጉ ብዙ ረጅም ዓመትም ደግሞ ትምህርት ቤታችንን ያገለገሉ ሰው። እኔም ደግሞ ትምህርቴን ከጨረስኩ በኋላም እንደገና ደግሞ ከሊግ ሆነን አብረን በስራ እስካሁን ድረስ ቆይተናል ከሳቸው ጋር። ዛሬ እንግዲህ አጣኋቸው ማለት ነው። እኛ እንደ ቤተሰብና እንደ አባት ጠንካራ አባት ነበረ። በደንብ በስነ ስርዓት አሳድጎናል። ትምህርትን በደንብ እንድንከታተልና ሁሉንም ነገር በአግባቡ እንድንፈጽም ያደረገን አባት ነው። ከዛ ውጪ እኔም ራሱ የእሱ ተማሪ ነበርኩኝ። እዚህ እንድጥር ብዙ መንገዶችን አሳይቶኛል። ይህንን አመሰግነዋለሁ ህይወቴን ሙሉ። ከዛ በተረፈ እዚህ ለዚህ ሽኝት ፕሮግራም ላይ ለተሳተፋችሁ፣ ላዘጋጃችሁ እና ይሄ በአስቸጋሪና በጭንቃችን ጋር ላይ ስለደረሳችሁልን ስላጽናናችሁን እጅግ በቤተሰቦችና በእኔ ስም አመሰግናለሁ። ጋሽ አለማየሁ በህይወት ዘመናቸው የተሰጣቸውን ነገር ለማሸነፍ በጣም የሚጥሩ ሰው ነበሩ። ሁሉም ነገር ይሞክራሉ። አይታችሁ እንደሆነ አንድ ነገር ብቻ አይደለም የሚሰሩት። የሙዚቃ መሳሪያ ይጫወታሉ። አንድ መሳሪያ አይደለም፣ አንዱን ጀመሩ፣ ያንን ሲጨርሱ ሌላኛውን ሲጀምሩ፣ ከዛ ዘመናዊ ትምህርት ለመማር ጥረት ያደርጋሉ። በሁሉ ነገር ላይ በትግል መሰራት ያለበትን ነገር እስከ መጨረሻው ድረስ መስራት የሚገባቸውን ያንን ነው ከሳቸው መውሰድ ያለብን። በጣም ብዙ ቆየት ካሉ የባህል ሙዚቃ መሳሪያ ተጫዋቾችና ዘፋኞች መካከል አንዱ አንጋፋው በህይወት የነበሩት እኔ ከማውቃቸው ብዙ ትልልቅ አንጋፋ ባህል ሙዚቀኞች መካከል አንዱ ነበሩ። እሳቸውን በማጣታችን እኔ በጣም ነው ያዘንኩት። በጣም ብዙ ነገር ሰጥተውናል፣ ብዙ ነገር አስተላልፈውን መስራት ያለባቸው ነገር ብዙ ነገር ሰርተዋል። በሀገር ውስጥም ቢሆን በዓለም አቀፍ ደረጃም የኢትዮጵያ ባህል ሙዚቃን ለማስተዋወቅ ብዙ ጥረቶች ሄደዋል፣ ብዙ መንገድ ሄደዋል።
ስለዚህ ብዙ የሰሯቸው መልካም ነገሮች አሉ። እስካሁን ስራቸው ከኛ ጋር አለ ማለት ነው። የባህላዊ የሙዚቃ መሳሪያ ከልጅነታችን እንግዲህ ይዘነው የመጣ ነው። የባህል ተጽዕኖ ያለበት ነው። እንደ ትልቅ ነገር እንደ ጥበብ አናየው። የውጭ ሀገር መሳሪያ አምላኪዎች ነበር። እዚህም ያሬድ ሙዚቃ ትምህርት ቤት ስንመጣ የውጭ ሀገር የሙዚቃ መሳሪያ ለመጫወት የገባን ወደን ፈልገን፣ እዚህ ግን ስንመጣ የባህልም የግድ ተፈላጊ ሆኖ ካሪኩለም ተቀርጾለት አስተማሪ ተመድቦለት ትምህርት እንዲሰጥ ተደረገ። ይሄን በሚደረግበት ጊዜ እንግዲህ የተማሪው አቀባበል ፍላጎት ያስፈልጋል። ፍላጎታችን የውጭ ሀገር መሳሪያ ነበረ። እዚህ ላይ የባህል መሳሪያ ደግሞ የግድ ያንን መጫወት አለብን፣ ለመመረቅም ያስፈልጋል። ስለዚህ በተጽዕኖ ያ ነገር እሳቸውም ያላቸውን ታለንት አሳይተውን የባህላዊ ሙዚቃ መሳሪያ ደግሞ መጫወት ምን ያህል ክብር እንደሚያሰጥ ክብርን አሳይተውን ስለተማር እንግዲህ ለኢትዮጵያ የሙዚቃ የባህላዊ ሙዚቃ መሳሪያዎች እና ድምጾች ከፍተኛ ደረጃ እንዲደርስ ትልቅ አበርክቶት ካላቸው የሙዚቃ አስተማሪዎች ወይም ተጫዋቾች መካከል እሳቸውና አቶ መላኩን ገላሁን የሚባሉ እሳቸው ማስተምረውኛል። እሳቸውን ማስታወስ ፈልጋለሁ እና እነሱ ባደረጉት መስዋዕትነት የኢትዮጵያ ሙዚቃ እና የሙዚቃ መሳሪያዎች አሁን ያለበት ደረጃ ደርሰው እነሱ መስዋዕትነት ባይከፍሉ ኖሮ እዚህ ደረጃ ላይደርስ የሚችል ነበር፣ ሊቀርም ይችላል። የውጭ ሀገር መሳሪያ ብቻ ተጫዋች ልንሆን እንቀር ነበር እላለሁ። አገሩንም ወክሎ በቲምወርክ ስራ ወይም በግሩፕ ስራ ሄዶም ተሳትፏል። ብቻውን እየሄደ ሰርቷል። ብዙ ሀገሮች ሰርቷል። ያልዞረበት ሀገር የለምና ያ የሀገሩን የሙዚቃ መሳሪያና የአሰራር ሁኔታ ያሳየበት ነው። አለባበሱንም ጭምር ለምሳሌ ለሽለላ ሲለ የሚለብሰው ልብስ ጎራዳ አድርጎ ጎፈራ አድርጎ ሞራል ከድምጹ ጋር ስሜትሽን ይቆጣጠራል። በቃ የሚሰማውን ሁሉ ስሜት ይቀሰቅሳል እና ያን ባህል በየተለያየ ሀገር እየሄደ አሳይቷል፣ ሰርቷል። በሚገባ ከሚገባው በላይ ማለት ይችላል። ሰው ብለሽ ውሰጂ ዝና መልኬን ትተሽ ሰው ብለሽ ውሰጂ ረግ እንደምናሽ ረግ እንደምንሽ አደረች አላዳም ሙያቸውንም ለልጆቻቸው አስተላልፈዋል እና ይሄ ደግሞ አንድ ጥሩ ነገር ነው። ብዙ ነገሮች አስቀምጠውልናል። አሁን ዲጂታል ሚዲያው ላይ ሶሻል ሚዲያው ላይ ብዙ ነገሮቻቸውን ኢንፎርሜሽናቸውን ኢንተርቪዋቸውን እናገኛለን። ያን በመስማት ተማሪው ከኛ የሚያጣውን ነገር ከሳቸው አሁንም ስራቸው ያው ስለሆነ ስራቸው አለ ከኛ ጋር ስራቸውን ማግኘትና ብዙ ነገሮችን መማር ይችላል ተማሪው አሁንም ድረስ ከሳቸው። እኔም እስካሁን እማራለሁ። ያለኝ ሙያ ይሄ ነው የተናቀ ነው ወይንም የተከበረ ነው ብሎ መኮፈስ ሳይሆን ያለንን ጨብጠን ጥግ ድረስ መሄድ እና ማሳየት፣ በዛ ውጤት ማሳየት። ውጤት ደግሞ ካለን ወጣቱ ይከተለናል። ብዙ ተከታዮች ለማፍራት ጠንክሮ መስራት ነው እና አሁን ከሳቸው የምንማረው በያዙት መሳሪያ ከልጅነታቸው አንስቶ እስካሁን ድረስ ጠንክረው እየሰሩበት ነው። አንድ ቀንም አርፈው ማያውቁ። ስለዚህ ጽናትን ከሳቸው እንማራለን። የሀገራችንን ታላላቅ ሰዎች ያደረጉትን ታላላቅ አስተዋጽኦ ማክበር እና ሁልጊዜ ለልጆች እንዲያውቁት ማድረግ በልጆች ሕሊና ተቀርጾ ስለሚሄድ በማንነታቸው እንዲኮሩ በውጭ ሀገር እንዲሄዱ ሲሄዱም ብዙም ከውጭ ያላነሱ እንደሆኑ እነሱም በተራው ለልጆቻቸው ይህንን ሊያስተላልፉ እንደሚችሉ በመገንዘብ ልጆቹን በደንብ ማስተማር ያስፈልጋል፣ መንገድ ያስፈልጋል። አቶ አለማየሁን ቤተሰቦቻቸው ብቻ አይደሉም የሚያጧቸው። ትምህርት ቤቱ በጣም ትልቅ ሰው አጥቷል። ቤተሰቡ በሙሉ መጽናናትን እመኛለሁ። ሁለት ልጆቻቸው ከኛ ጋር እዚህ መምህራን ናቸው። በተለይ ለኔ ያሳለፍሽው እሳቸውን በማስታመም ስለከፈልሽው ነገር እግዚአብሔር ብድርሽን ይክፈለው እላለሁ። አመሰግናለሁ።
ተመልካቾቻችን ታላቁ የሙዚቃ ሰው ከ1927 ዓመተ ምህረት ጀምሮ ከተወለደበት ጊዜ አንስቶ እስከ 2017 ዓመተ ምህረት በተሰማሩበት በሙዚቃ ዘርፉ ለሀገራቸው የባህል ሙዚቃ ዘርፍ ውስጥ የራሳቸውን አስተዋጽኦ ያበረከቱ ታላቁ የሙዚቃ ሰው በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ስርዓተ ቀብራቸው ወዳጅ ዘመዶቻቸው እንዲሁም የሙያ አጋሮቻቸው በተገኙበት የቀብር ስነ ስርዓታቸው ተፈጽሟል ማለት ነው። እንግዲህ ጋሽ አለማየሁ ፋንታ በተሰማሩበት የሙያ ዘርፍ እንግዲህ የራሳቸው አስተዋጽኦ ያበረከቱ ታላቅ የሙዚቃ ሰው ነበሩ ማለት ነው። እኛም እንግዲህ ለጋሽ አለማየሁ ፋንታ አድናቂዎቻቸው፣ ወዳጅ ዘመዶቻቸው እንዲሁም የሙያ አጋሮቻቸው በአዲስ ሚዲያ ኔትወርክ ስም የተሰማንን ጥልቅ ሐዘን በዚሁ አጋጣሚ ለመግለጽ እንወዳለን።